ለመሆኑ በመካከለኛው ምስራቅ ሀያል የሚባለውና ለእስራኤል ዋነኛ ራስ ምታት የሆነው እንዲሁም በዋነኛ ባላንጣዋ ኢራን የሚደገፈው የሊባኖሱ ታጣቂ ቡድን ሂዝቦላህ ማን ነው? የኢራን ወዳጅ የእስራኤል ጠላት የሆነው ሂዝቦላህ ማን ነው? እንዴት ተመሰረተ? ሐማስ ድንገተኛ ጥቃት መፈጸሙን ተከትሎ እስራኤል ለ2 ዓመት ያካሄደችውን ወታደራዊ ዘመቻ ጋዛ ላይ ስትከፍት የሊባኖሱ ሂዝቦላህ ሐማስን ደግፎ ከእስራኤል ጋር ጦርነት ውስጥ መግባቱን አስታወቀ። የእስራኤል ጥቃት እየበረታ በ10 ሺዎች የሚቆጠሩ ፍልስጤማውያን ሲገደሉ ሂዝቦላህ ከሊባኖስ በሚያስወነጭፋቸው ሮኬቶችና ሚሳኤሎች ሰሜናዊ እስራኤልን በተደጋጋሚ ሲያጠቃ እስራኤልም በጦር አውሮፕላንና በከባድ መሳሪያዎች ምላሽ ስትሰጥ ቆይታለች። ኋላ ላይም እስራኤል ሊባኖስ ውስጥ በፈጸመችው መጠነ ሰፊ ዘመቻ መሪዎቹን ሐሰን ናስራላህን ጨምሮ በርካታ የቡድኑ መሪዎችና ተዋጊዎችን ገድላለች። በዚህ ዘመቻዋ ከሂዝቦላህ አባላትና ንብረቶች በተጨማሪ በመቶዎች የሚቆጠሩ ሰላማዊ ሰዎችና የሀገሪቱ መሰረተ ልማቶችን አውድማለች። እስራኤል ከአሜሪካ ጋር በመቀናጀት በኢራን ላይ ጥቃት በከፈተችበት ዕለት ድንበር በምትጎራበታት ሊባኖስ ውስጥ በሚገኘው የኢራን አጋር የሆነው ሂዝቦላህ ላይም ጥቃት ከፍታለች። በጥቃቱ የቡድኑን የደህንነት ኃላፊና ሌሎች አባላቱን መግደሏን የገለጸች ሲሆን ሂዝቦላህም በአጸፋው በሰሜናዊ እስራኤል ላይ ሮኬቶችን ተኩሷል። በሂዝቦላህ ዳፋ በእስራኤል የሚፈጸመውን ጥቃት ያሰጋው የሊባኖስ መንግስትም ቡድኑ ወታደራዊ እንቅስቃሴ እንዳያደርግ ማገዱን አስታውቋል። ለእስራኤል ራስ ምታት የሆኑ 2 ቡድኖች አሉ። አንዱ ሐማስ ነው፣ ሌላኛው ሂዝቦላህ ይባላል። ሐማስ የፍልስጤም ነው፣ ሂዝቦላህ ደግሞ የሊባኖስ። ሁለቱም በኢራን ይደገፋሉ። ነገር ግን ሂዝቦላህ የሺዓ ሙስሊም የፖለቲካ ድርጅት ሲሆን ሐማስ በሱኒ ሙስሊሞች የተሞላ ነው። ሂዝቦላህ መልከ ብዙ ነው። የፖለቲካ ፓርቲ ብቻ አይደለም፣ ማህበራዊ አገልግሎት ላይ ይሰራል፣ ፖለቲካ ላይ ይሳተፋል፣ ሚሊሻም ነው። ድንበር ተሻጋሪ ወታደራዊ ክንፍም አለው። ይህ መልከ ብዙነቱ በሊባኖስም ከሊባኖስ ውጭም አቅም ፈጥሮለታል። ሂዝቦላህ ቃሉ አረበኛ ነው፣ የጌታ ፓርቲ እንደማለት ነው። ሂዝቦላህ በኢራን ይደገፋል። ያዋለደችውም ኢራን ናት። በትጥቅም በስንቅም ደግፋ ለዚያ በቃችው ኢራን ናት። ይህ የጀመረው ከአውሮፓውያኑ 1980ዎቹ መባቻ ነው። ሂዝቦላህ ከደካማ የፖለቲካ መዋቅር ውስጥ የወጣ ጠንካራ የሚባል ድርጅት ነው። ህዝብ የሚታደገው ሲፈልግ መንግስት ባጣ ጊዜ ሂዝቦላህ ደርሶ ነው ህዝባዊ መሆን የቻለው። እስራኤል ሊባኖስን መውረሯን ተከትሎ ደካማ ውክልና የነበራቸው የደቡባዊ ሊባኖስ የሺዓ ሙስሊሞችን ለመታደግ የተመሰረተ ቢሆንም አሁን ግን ፖለቲካዊ ፍላጎቱና ተጽዕኖ ፈጣሪነቱ ቀጠናዊ ለመሆን በቅቷል። ፓርቲው ከአውሮፓውያኑ 1992 ጀምሮ እስከ 2024 መስከረም ድረስ የመሩት ሐሰን ናስራላህ ናቸው። በደጋፊዎቻቸው ዘንድ ተደማጭነታቸው ከፍ ያለ ነበር። ነገር ግን በ2024 እስራኤል ቤይሩት ውስጥ በፈጸመችው ጥቃት ናስራላህን ጨምራ በርካታ የቡድን መሪዎች በመግደል ሂዝቦላህን ክፉኛ አዳክመዋለች። ሂዝቦላህ ርዕዮተ ዓለማዊ እሳቤው ከምስረታው ዘመን ራቅ ይላል። በሊባኖስ የሺዓ ኢስላም ማንሰራራትን ተከትሎ ወደ 60ዎቹ ዘመን ይሳባል። ሂዝቦላህ በሊባኖስ ፖለቲካ ውስጥ ቁልፍ ሚና ይጫወታል ብሎ ማለፍ የድርጅቱን ሚና ማሳነስ ይሆናል። በዚያች ሀገር ሂዝቦላህ ፈላጭ ቆራጭ ነው። ሂዝቦላህ የፖለቲካ ክንፍ ሎያሊቲ ቱ ሬዚስታንስ ብሎክ በተባለ ፓርቲ በሊባኖስ ፓርላማ ውስጥ ይወከላል። ሂዝቦላህ በሊባኖስ ካቢኔ ውስጥ ድምፅን በድምፅ የመሻር ስልጣን አለው። ባለፉት 10 በርካታ ጥቃቶችን ሲፈጽምና ግድያዎችን ሲያቀነባብር ቆይቷል። በብዛት ኢላማ የሚያደርገው ደግሞ የአሜሪካና የእስራኤል ጥቅሞች ላይ ነው። በአሜሪካ በእስራኤልና በሌሎች የምዕራብ ሀገራት እንዲሁም በአረብ ሊግ የሽብር ቡድን በሚል ተፈርጇል። ሂዝቦላህ አሁን ሩሲያ ውስጥ በስደት እንደሚገኙ የሚነገርላቸው የቀድሞ የሶሪያ ፕሬዝዳንት የበሽር አልአሳድ ቀኝ እጅና የማያወላዳ ደጋፊ ነበረ። እንደ አውሮፓውያኑ አቆጣጠር 2011 የሶሪያን አመፅ ተከትሎ ሂዝቦላህ ከአሳድ ጎን ተሰልፎ ተፋልሟል። በአማጺዎች የተወሰዱ ቦታዎችን ከመንግስት ኃይሎች ጋር አብሮና ተባብሮ አስመልሷል። በተለይም ከሊባኖስ ኩታ ገጠም የሆኑ ቀበሌዎችን ሂዝቦላህ ለአሳድ አስረክቦ አመኔታን አትርፏል። እስራኤል በሰላሙ ጊዜ ሳይቀር እጅግ በተደጋጋሚ በሶሪያ የሚገኙ ሂዝቦላህንና የኢራንን ወታደራዊ ኢላማዎች ታጠቃለች። ሆኖም ግን ጥቃት ፈጸምኩ አትልም። ጥቃቶቹ ግን ሂዝቦላህን አዳክመውት ይሆናል እንጂ አላጠፉትም። ሂዝቦላህ በሶሪያው የውስጥ ጉዳይ መግባቱን ተከትሎ
በሊባኖስ የሃይማኖት መስመርን የተከተለ የእምነት ግጭት እንዳይቀሰቀስ ስጋት ነበረ። ሂዝቦላ በብዙ የመካከለኛው ምስራቅ አረብ ሀገራት የጎሪጥ እንዲታይ ያደረገው በዋናነት በኢራን መደገፉ ነው። በሁለተኝነት ደግሞ ድጋፉና መታመኑ ለቀድሞ የሶሪያ ፕሬዝዳንት አሳድ መሆኑ ነው። በተለይ ሳውዲ አረቢያ የኢራንና አጋሮቿ ወታደራዊ ጡንቻ መጠናከር ሁሌም በስጋትና በፍርሃት ነው የምትመለከተው። ሂዝቦላ ለአረቡ ዓለም ብቻ ሳይሆን ለእስራኤልም ፈተና ነው። ከሁለት ዓመት በፊት ሐማስ እስራኤል ላይ የፈጸመውን መብረቃዊ ጥቃት ተከትሎ እስራኤልና ሂዝቦላ ሰይፍ ተማዘዋል። ሂዝቦላ ለሐማስና ለፍልስጤም ሕዝብ ድጋፉን ያሳየ ሲሆን አስፈላጊውን ሁሉ ለማድረግ ዝግጅቱን አረጋግጧል። ሂዝቦላ በትክክል እንዴት መጣ፣ ከየት መጣ የሚለውን ለማወቅ የሆነ ቀንና ወርን መጥቀስ ቀላል አይደለም። ይሁንና 1982 እስራኤል ደቡባዊ ሊባኖስን ስታጠቃ ያን ለመመከት በሚል እንደተፈጠረ ይታመናል። በተለይ የሺያ መሪዎች ጥቃቱን በወታደራዊ ምላሽ መመከት እንደሚያሻም ነው ሲወስኑ ድርጅቱ አማል ከሚባል ፓርቲ ተሰንጥቆና አፈንግጦ እንደወጣ ይገመታል። ያኔ አዲስ የነበረው ኢስላሚክ አማል የሚባለው ድርጅት ወታደራዊ ድጋፍን ከኢራን አብዮታዊ ዘብ ሲጎርፍለት ወሳኝ ድርጅት ሆኖ ብቅ አለ። ኢስላሚክ አማል ደግሞ የሺያ ሚሊሻ ሆኖ ሂዝቦላ ተወለደ። ድርጅቱ በእስራኤልና በእስራኤል በሚደገፉ እንደ ሳውዝ ሊባኖስ አርሚ ኤስኤልኤ ባሉ ድርጅቶች ላይ መጠነ ሰፊ ጥቃት አደረሰ። በርካታ ጥቃቶችንም አቀነባበረ። 1983 በአሜሪካ ኤምባሲና በአሜሪካ ባህር ኃይል ላይ የፈጸማቸው ጥቃቶች በምሳሌነት የሚጠቀሱ ናቸው። በወቅቱ 258 አሜሪካውያንና 58 ፈረንሳውያን በሞቱበት ጥቃት እጁ እንዳለበት ይታመናል። በ1985 ዓመተ ምህረት ሂዝቦላ በይፋ አሜሪካና ሶቪየት ኅብረት ቀንደኛ የእስላም ጠላት ናቸው ብሎ ካወጀ በኋላ እስራኤል ከምድረ ገጽ መጥፋት አለባት ሲል ዛተ። ይህን ካለ በኋላ እስራኤል በጉልበት ከያዘቻቸው የፍልስጤም መሬቶች ትውጣ በሚል ፕሮግራሙን ይፋ አድርጎ በመካከለኛው ምስራቅ ውስጥ እንደ አንድ ፖለቲካዊና ወታደራዊ ኃይል ተመሰረተ። ሊባኖስ ረጅም ዓመታትን በእርስ በርስ ጦርነት ውስጥ ቆይታለች። በ1989 ጣይፍ አኮርድ የተባለውን ስምምነት ሲፈረም የሊባኖስ የእርስ በርስ ጦርነት ቆመ። በዚህ ስምምነት መሰረት ደግሞ ሁሉም ነፍጥ ያነሱ ጠመንጃቸውን እንዲያስቀምጡ ተባለ። ሂዝቦላ ግን ነፍጥ ይዞ ቆየ። ወታደራዊ ክንፉ ኢስላሚክ ሬዚስታንስ በሚል ራሱን ቀይሮ ብቅ አለ። ዓላማው የእስራኤልን ወረራ ለማስቆም በሚል መሳሪያውን እንደያዘ ቆየ። ዛሬም ድረስ ጠመንጃውን እንደታጠቀ አለ። ሂዝቦላ 1992 ለመጀመሪያ ጊዜ በሊባኖስ ምርጫ ተሳትፏል። የእስራኤል ኃይል በ2000 ዓመተ ምህረት ከሊባኖስ ለቆ ሲወጣ ሂዝቦላ ለእስራኤል መውጣት ትልቁን እውቅና አገኘ። ይህን ተከትሎ ነፍጡን እንዲያስቀምጥ በውስጥም በውጭም ቢጎተጎትም ይህን እሺ ሳይል ቀረ። ለዚህም የሰጠው ምክንያት እስራኤል አሁንም በሼባና ሌሎች ደቡባዊ ግዛቶች እንዲሁም በድንበር አካባቢዎች መኖሯ አሁንም ስጋት መሆኑን ነው ሲል አስታወቀ። ሂዝቦላና እስራኤል በአውሮፓውያኑ 2006 ሂዝቦላ ድንበር ተሻጋሪ ጥቃት በመፈጸም 8 የእስራኤል ወታደሮችን ገድሎ 2ቱን አግቶ ወሰደ። ይህ እስራኤልን በማስቆጣቱ ከፍተኛ ወታደራዊ ጥቃት ፈጽማበታለች። በምላሹ የእስራኤል የጦር አውሮፕላኖች በደቡባዊ ቤይሩትና በሂዝቦላ ጠንካራ ይዞታዎች ላይ ድብደባ በመፈጸም 1125 ሊባኖሳውያንን ገድላለች። ከሟቾቹ ብዙዎቹ ንጹሃን ነበሩ። 34 ቀናት በወሰደው በዚህ ግጭት ሂዝቦላ 4000 ሮኬቶችን በመተኮስ 45 ሲቪሎችን ጨምሮ በድምሩ 119 የእስራኤል ወታደሮችን ገድሏል። ከዚያ ጦርነት በኋላ ሂዝቦላ ይበልጥ እንደተጠናከረ ይገመታል። በዚህ ወቅት አወዛጋቢው የድንበር አካባቢ በሊባኖስ መከላከያና የተባበሩት መንግስታት ሰላም አስከባሪ የሚጠበቅ ሆኗል። ሂዝቦላ ከመንግስት በታች መንግስት ነው። ሂዝቦላ እጁ ረጅም ነው። በሊባኖስ ፖለቲካ ውስጥ ጠንካራ ተጽዕኖ አለው። ለዚህም አንድ ጉልህ ምሳሌን እንጥቀስ። በ2008 ዓመተ ምህረት በምዕራባውያን የሚደገፈው የሊባኖስ መንግስት አንድ እርምጃ ወሰደ። በዚህም የሂዝቦላን የግል ቴሌኮሙኒኬሽን መስመርን ቆረጠ። የቤይሩት አውሮፕላን ማረፊያ ደህንነት ክፍል ዋና አዛዡን ከኃላፊነት አነሳ። ለምን ሲባል ዋና አዛዡ ከሂዝቦላ ጋር ግንኙነት አለው በሚል ነበረ። በዚህ ጊዜ በሊባኖስ ማዕከላዊ መንግስትና በሂዝቦላ መካከል ትልቅ ፍጥጫ ተፈጠረ። ይህን የሊባኖስን መንግስትን እርምጃ ተከትሎ ሂዝቦላ ተቆጣ። ቁጣውን የገለጸው አቅሙን በማሳየት ነበር። ዋና ከተማዋን ቤይሩትን በከፊል እስከ መቆጣጠር ደርሶ ነበረ። ይህም ብቻ ሳይሆን በአገሪቱ የሚንቀሳቀሱ ከሱኒ የፖለቲካ ኃይሎች ጋር ግጭት ውስጥ ገብቶ 81 ሰዎችን ገድሏል። አጭሩ ሊባኖስ ሌላ ዙር የእርስ በርስ ጦርነት ውስጥ ለመግባት ጫፍ ደርሳ ነበር ነገሩ የበረደው። ከዚህ ክስተት በኋላ ማዕከላዊ መንግስቱን ሸብረክ ብሎ በካቢኔ ውስጥ ለሂዝቦላ ድምፅን በድምፅ የመሻር መብት ሰጠው። በ2009 በተደረገው ምርጫ ሂዝቦላ በፓርላማው 10 መቀመጫዎችን አሸንፎ
በጥምር መንግስት ውስጥ ቦታ ያዘ። በዚህ ዓመት የሂዝቦላው ዋና ጸሐፊ ሼክ ሐሰን ናስራላህ አዲስ የፖለቲካ ማኒፌስቶ ይፋ አደረጉ። በ2011 በሳውዲ አረቢያ ይደገፍ የነበረው ሳድ ሐሪሪ ይመሩት የነበረው የሊባኖስ ማዕከላዊ መንግስት ሲፈርስ ሂዝቦላ ራሱን አገለለ። ምክንያቱም 4 አባላቱ በፕሬዝዳንት ሐሪሪ አባት ፕሬዝዳንት ራፊቅ ሐሪሪ ግድያ ክስ ተመስርቶባቸው ስለነበረ ነው። ሂዝቦላ በስደት የሚኖሩና ከፍተኛ ሀብት ያካበቱ አባላቱ በአሜሪካ፣ በአውስትራሊያና በአውሮፓ እንዳሉት ይጠረጠራል። ከዲያስፖራ የሚያገኘው እርዳታ ከፍተኛ የገንዘብ አቅም ፈጥሮለታል። ባለፈው ዓመት እስራኤል በፈጸመችበት ከባድ ጥቃት መሪውንና ሌሎች ከፍተኛ አመራሮቹ የተገደሉበትና ከመቼውም ጊዜ በላይ ከፍተኛ ሁኔታ የተዳከመው ሂዝቦላ አሁንም ከእስራኤል ጋር ግጭት ውስጥ ገብቷል። በገንዘብ፣ በስልጠና፣ በጦር መሳሪያ የምትደግፈው ዋነኛ አጋሩ የኢራን ጠቅላይ መሪ መገደልን ተከትሎ እስራኤልን እንደሚጋፈጣት በመዛት ሮኬቶችን እየተኮሰባት ነው። እስራኤልም በአጸፋው ሊባኖስ ውስጥ በመድፍና በከባድ መሳሪያ ጥቃት እየፈጸመችበት ነው። ግጭቱ ከተባባሰ አሁንም ሂዝቦላ የእስራኤል ከባድ ጥቃት ኢላማ ሊሆን ይችላል። ከዚያስ በኋላ ይጠናከራል ወይስ ይዳከማል? በጊዜ ሂደት የሚታይ ነው። ቸርን ሰንብት።